ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንግዲህ እግዚአብሔር ከኛ ጋር አለ። ጌታ ይባረክ። በውስጥ ያለችውን ትንሽዬ ቃል እኔ ተማርኳትን እሷን ሼር አደርጋለሁ። የእግዚአብሔርን ቃል አነብና ሮሜ 10:17 ላይ ያለችውን ቃል አነባለሁ። ከሱ ጀምርና እግዚአብሔር ቃል ምን እንደሚል እናያለን። ማወራው ስለ እምነት ነው ዛሬ። ቃሉን እናገኘዋለን። ሮሜ 10:17 ጋር እንግዲህ ውስጤ ባለው ቴዶዬ በጣም ትንሽዬ የለም ካልኩ በኋላ እኔ ራሴ እውነት ነው ልክ እንደ ትንሽ የለም አለ እግዚአብሔር ቃል እኔ ጋር እሱ እንካፈላለን ማለት ነው። እና ጌታ ይባረክ። ቴዶዬ በጣም ነው ማመሰግነው። ምባርከህ አንተን እንደዚህ እንድወጣ ምክንያት እንግዲህ ቴዶዬ ነው እና ለምንድምልኝ እና ሁላችሁም ሰላም ብያለሁ። ስለ እምነት ትንሽ እናገራለሁ የገባችኝን ያህልና እምነት ከየት እንደሚመጣ እናያለን። ሮሜ 10:17 ላይ አለ ይሄ ቃል እንደዚህ የሚል ቃል አለ። እንግዲያስ ሲልና እምነት ከመስማት ነው ይላል። እና እዚህ ጋር ስለ እምነት ሲናገር እምነት የሚመጣው ከመስማት ነው ይላል። ስለዚህ በህይወታችን ሀፕን የሚያረጉ ነገሮች እምነት ብለን የያዝናቸው ነገሮች ከሰማናቸው ነገር የመጡ እንደሆኑ እንግዲህ ከዚህ ቃል እንረዳለንና ስለዚህ ሁሉ ጊዜ መስማታችን የሚያመጣው ምን ነው? እምነትን ነው የሚያመጣው። ለዚህ አንዳንድ ጊዜ አሁን እንደዚህ ሊሆንብኝ ነው እንደዛ ሊሆን ነው ብለን ከሆነ ድምጽ ከሁኔታው ሰምተን ከሰዎች ካሉን ነገር ሰምተን ከተለያየ ነገር ሰምተን እንመጣና ምን እናደርጋለን? ራሳችንን ማኒፌስት እንዲያደርግ በእምነት እንዲገለጥ የምናደርገው ራሳችን እኛ ነን። እና የእምነት አቅም እንዲገለጥ የምንሰማው ነገር ወሳኝ ነገር አለው። ለምን ከዚህ ቃል ላይ ስናነበው እንደዛ ነው የሚለው። ምን ይላል? እንግዲያስ እምነት ከመስማት ነው፣ መስማትም ይልና በእግዚአብሔር ቃል ነው ብሎ ነው የሚጨርሰው። ስለዚህ በእግዚአብሔር ቃል ያልሰማነው ነገር ከሌላ የሰማነው ነገር ምን ይሆናል? እስቲል መገለጡ የማይቀር ነው በህይወታችን። ስለዚህ ድካማችንን ካመን ነው ሁኔታችንን ከሱ ከሰማን ከሁኔታ ከድካም ከሰማን ያ በእምነት ይገለጣል ማለት ነው። ስለዚህ የምንሰማበት ስፍራ የኛን ውጤት ምን ያደርገዋል ማለት ነው? ይለየዋል ማለት ነው። ከእግዚአብሔር ቃል ከሰማን እሱን ነው የምንቀበለው። ከሁኔታው ከሰማን ያንን ነው በህይወታችን የምንገልጠው። ስለዚህ እምነት የሚመጣው ከመስማት ስለሆነ ከምንሰማው ነገር በደንብ አድርገን እርግጠኛ ልንሆን እንችላለን መቻል አለብን። ከማን ነው የምንሰማው? ከየት ነው የምንሰማው? ማንን ነው የምንሰማው? ምንድን ነው የምንሰማው የሚለውን በጣም እርግጠኛ መሆን አለብን። እኛ መስማት ያለብን በእግዚአብሔር ቃል ብቻ ነው። በእግዚአብሔር ቃል። ከዛ ውጭ ያለው ግን ዕውቀት ከዛ ውጭ ያለው ግን አሰማም ምንድነው? ወደ እግዚአብሔር ወዳለበት እምነት ሳይሆን የሚወስደን የሁኔታን እምነት። ስለዚህ ሁኔታው የሚያስፈራን ነገር በህይወታችን እንደፈራሁት ሆነብኝ ሲባል ሰምተን እናውቃለን። እንደፈራሁት ሆነ ሲባል ሰምተን እናውቃለን። እንደዚህ እንዳልኩት ሆነ። ኦኬ ያ የፈራሁት ነገር ምንድነው? ያንን ድምጽ ሰማው ነበር። ስለዚህ በህይወታችን ምን አለ? ተገልጦ አየነው። ያ ነገር እንደፈራሁት ሆነ ስንል ከየት ነበር ስንሰማ? ይሄ ነገር ይሆናል እያልን በደንብ እየሰማን ነበር። ስለዚህ ያ የሰማነው ነገር አምነነዋል ማለት እምነት ሆኖ ይገለጥና ሆኖ እናየዋለን። ልክ እንደዛው በእግዚአብሔር ቃል ከሰማን የእግዚአብሔር ነገር በእኛ ውስጥ ይገለጣል ማለት ነው። የእግዚአብሔር ሐሳብ ለኛ የታሰበው እንደ ቃሉ የታሰበው ይገለጣል። ሁሌ እንደምንማራ ሆነ ስለ ልጅነቴ ሁሌ ብሰማ
በእግዚአብሔር መወደዴን ብሰማ ኮንፊደንስ የትናይት እንደምን ኮንፊደንሳችን የትናይት እንደሚጨምር አስቡት። ስለ ልጅነቴ ሁሌን ባደምጥ እግዚአብሔር እንደሚወደኝ በጣም የተወደድኩ ምርጥ ልጁ አንድ ልጁን ሳይሳሳ ለኔ እንደላከ ስለኔ የሚጨነቅ አባት በሰማይ እንዳለኝ ግድ የሚለው ሁሌ ይቅር የሚል ሁሌ የሚወደኝ አንደኛ ቆሮንቶስ ላይ ምዕራፍ 13 ላይ ተጽፏል። ያ ፍቅር ሰማያዊ ፍቅር ነው እንጂ ሰዎች የምናመጣው ፍቅር አይደለም። እግዚአብሔር በዛ ፍቅር ነው የወደደን፣ በደልን የማይቆጥር ፍቅር። አሰማሚ እንደዛ ቢሆን ያ ቃሉ የእግዚአብሔር ቃል ያለኝን ቢሆን በህይወቴ የምገልጠው ነገር ያ ነው የሚሆነው። ግን የምሰማበት ስፍራ ምን አለው ማለት ነው? የህይወቴን ዳይሜንሽን ይቀይረዋል ማለት ነው። የህይወቴን አቅጣጫ የሚይዘው ነገር ምንድነው? የምሰማው ነገር ነው። ስለዚህ መስማት በህይወታችን ትልቅ ለሚገለጠው ነገር ለሚሆነው ነገር የምንሰማበት ስፍራ የምንሰማው ነገር ምን አለው ማለት ነው? ትልቅ ተጽዕኖ በህይወታችን አለው። ደጋግመን የምናስበው ነገር ደጋግሞ ሀፕን ያደርጋል። ደጋግመን አሁን በአይምሯችን የሆነ ነገር ማሰብ ብንፈልግ ያ ነገር ተደጋግሞ ሲታሰብ ነው አይምሯችን ላይ ሄዶ የሚቀመጠው ማለት ነው። እና ማለት የፈለኩት በአጠቃላይ ከማን እንስማ ሲባል ከቃሉ ብቻ እንስማ። ምክንያቱም ራሳችንም ስለ ራሳችን የምንለው ነገር ልክ አይደለም፣ ሰዎችም ስለኛ የሚሉን ነገር ልክ አይደለም፣ ሁኔታውም ስለኛ የሚያወራው ነገር ልክ አይደለም። ስለዚህ መስማታችን ከማን ይሁን? ከእግዚአብሔር ቃል ብቻ ይሁን። የእግዚአብሔር ቃል ስለ ራሴ ምን ይለኛል? የእግዚአብሔር ቃል ስለ ሁኔታዬ ምን ይላል? መስማት የሚልና በእግዚአብሔር ቃል ነው፣ በእግዚአብሔር ቃል ነው፣ ሌላ አይደለም። እና ይሄን ነበረ ስማር የነበረውና ሁሉ ጊዜ እመኑ ማመን አለባችሁ ይባላል። ግን ምኑን ነው የምናምነው ነው ጥያቄው። እምነት ደግሞ አመጣጡ ከመስማት ነው ካለ የምሰማው ደግሞ ከየት መሆን አለበት? ከእግዚአብሔር ቃል መሆን አለበት። ከዛ ውጪ ከሰማሁኝ ከዛ ውጪ የሆነ ውጤት ነው ማመጣው ማለት ነው በህይወቴና ይሄን ባጭሩ ለራሴ የቀረልኝን ነው የተናገርኩትና ከዚሁ ቃል ላይ ግን እዛው ላይ ግን አንደኛ ቆሮንቶስ ምዕራፍ 13 እጄ ማውራት ስለሱ ፈልጋለሁ። ምክንያቱም እዛ ጋር የሚጠቅሰው ፍቅር አለ፣ ስለ ፍቅር እዚህ ጋር የሚያወራው ነገር አለና ይሄ ፍቅር ደግሞ እግዚአብሔራዊ ፍቅር ነው እንጂ አጋፔ ፍቅር ነው እንጂ እኛ ፊል አድርገን ይሄ በኢሞሽናችን የምናመጣው ፍቅር አይደለም። ስለዚህ አባታችን ኤግዛክትሊ በዚህ ፍቅር ነው እኛን የሚወደው። ለዚያውን መስማቴ ከዚህ ፍቅር ውስጥ ከሆነ እናንተ መስማታችሁ ከዚህ ፍቅር ውስጥ ከሆነ ምንድነው? በጣም ብርቶች ነው የምንሆነው፣ የማንሸነፍ ነው የምንሆነው። ራሳችንን የእግዚአብሔር ቃል እንደሚለን ነው ራሳችንን የምናየው የምንሰማው፣ ሌሎችንም የምናየው። ይሄን ፍቅር ይሄ ራሱ ፍቅር ነው፣ በልባችን ላይ በመንፈስ ቅዱስ አማካኝነት የፈሰሰ ፍቅር ነው። ሮሜ 5 ላይ ይነግረናል። እንደዚህ ይላል፣ አነባዋለሁ። አንደኛ ቆሮንቶስ ምዕራፍ 13 እንደዚህ ይላል። ከአንድ ጀምሬ ላንብበው። በሰዎችና በመልአክ ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢት ቢኖረኝ ሚስጥርን ሁሉ እውቀትን ሁሉ ባውቅ ተራሮች እስኪያፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅም። ይቀጥልና ፍቅር ምን ይላል? ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለው። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ይልና ለዘውትር አይወድቅም፣
ትንቢት ቢሆን ግን ይሻራል፣ ልሳን ቢሆን ይቀየራል፣ ዕውቀትም ቢሆን ይሻራል። ፍቅር ምንድነው? ለዘውትር የማይወድቅ ነገር ነው። ያ ማለት ገና በዘላለም በመንቀጥለው ላይፍ ከእግዚአብሔር ጋር በመንቀጥለው ላይፍ የሚቀጥል ነገር ከዚህ ሁሉ ምንድነው? ፍቅር ነው ማለት ነው። ከኛ ጋር የእግዚአብሔር ፍቅር ነው እና ከእግዚአብሔር ቃል ስንሰማ እምነት የሚሆንልን ነገር ምንድነው? አሁን ይሄን ፍቅር እንግዲህ እግዚአብሔር ቃል ላይ የተጻፈ ነው፣ በእግዚአብሔር ቃል ውስጥ ያለ ነው። ይሄን ፍቅር እኔና እናንተ ልናመጣው አንችልም፣ ስሜታችን ሊያመጣው አይችልም። ዓለም ይሄ ፍቅር የላትም። ይሄ ፍቅር ያለው እግዚአብሔር ጋር ብቻ። ይሄ ደግሞ ኤግዛክትሊ ፍቅር እኔና እናንተን የወደደበት ፍቅር ነው፣ የእግዚአብሔር ፍቅር ነው። ይሄ ፍቅር ከሌለ ምንም አይጠቅመንም። በቃ ለዛ ነው ኢየሱስ ተናግሮ ሄደው ነገር አለ። በፍቅሬ ምን በሉ ኑሩ። ይሄ ነው የሚያኖረን፣ ይሄ ነው የሚያስቀጥለን። ሁሌ እግዚአብሔር ለኛ ምን ይለናል? ይታገሰናል፣ ቸርነትን ያደርጋል። እግዚአብሔር አንድያ ልጁን እስቲ እዩት። እግዚአብሔር የሚደንቅ እኮ አምላክ ነው። አሁን ኢየሱስን ሰጥቶን ያ ሁሉ ዋጋ ከፍሎ የሆነ እንኳን ብንደክም እንኳን ብንወድቅ እንጂ ልጄን ሰጥቻት እንደዚህ አርጌልሽ ብሎ አይቆጥርም እግዚአብሔር። በሰራው ስራ አይታበይም። እኛ ግን ብንሆን ለሰው የሆነ ውለታ እንኳን ብንውል መቁጠር ነው እንጂ ይሄን አርጌ ይሄ የሰው ፍቅር ማለት ነው። የእግዚአብሔር ፍቅር ግን አይመካም፣ አይታበይም። ብንወድቅ እንኳን ብንደክም እንኳን በሱ ፍቅር ውስጥ ምንድነው ያለው? ተነሺ፣ በርቺ፣ አንቺ የኔ ልጅ ነሽ፣ በእኔ የተወደድሽ ነሽ። ስለዚህ እግዚአብሔር ፍቅር ይሄን ፍቅር እኛ ውስጥ ፈሷል። ይሄ ፍቅር ምን ላይ? ልባችን ላይ አለን። ይሄ ፍቅር ተሰጥቶናል በመንፈስ ቅዱስ አማካኝነት በልባችሁ ፈሷል ይላል። ይሄ ፍቅር ደሴም ፍቅር እግዚአብሔር እኛን የወደደበት ፍቅር እና ከዚህ ቃል ስንሰማ ይሄ የተወደድንበት ፍቅር በልባችን ከፈሰሰ ምንድነው? ይሄን ፍቅር በእምነትኛ መግለጥ አለብን። አሁን ብዙ ጊዜ ሰዎች የሚቸገሩባቸው ምንቸገርባቸው ብዙ ነገር የበደሉን ይቅር ማለት እንዴ ሊያቀተን የማይገባ ነገር ነው። ምክንያቱም ይሄ የኛ ማንነት ነው። ይቅር ያሉንን የበደሉን ይቅር ማለት ይሄ ላይፍ ስታይላችን ሊሆን የሚገባ ነገር ነው። ግን ብዙዎቻችንን የሚያደክመን ብዙዎቻችንን የሚያቀተን ያ ነው። ለምን? የምንሰማው ኬት ነው ማለት ነው? ከስጋችን የምንሰማው ኬት ነው ማለት ነው? ሰዎች ካደረጉብን ምን ያህል የገዘፈ ነገር እንዳደረጉብን፣ እንዳጠፉብን፣ እንደዋሹብን፣ የሆነ ነገር እንዳረጉብን ስናስብ ያንን ነገር ስናስተውለው ምንድነው የሚሆነው ማለት ነው? ይቅር ለማለት እንቸገራለን ማለት ነው። ስለዚህ እየሰማን ያለነው ከበደሉን በደል አንጻር ነው። መስማታችንን ግን ከእግዚአብሔር ቃል ግን ስናደርገው ምን ይሆናል ማለት ነው? ይቅርታን መስጠት ላይፍ ስታይላችን ነው። ጥቅሙ ለማን ነው? ለራሳችን ነው። ይቅር ካላልን ይቅር እንደማንባል እናውቃለን። ስለዚህ አመጽ እያደረግን ያለነው ቃሉ ላይ ነው። ኢየሱስ መሰናክል ወደ እናንተ ሳይመጣ አይቀርም ብሏል። ስለዚህ በቃ የማይቀር ነገር ነው። መሰናክል ይመጣል። እንኳን እኛ ኢየሱስ እንኳን የኖረው ኑሮ ሁሉ በብዙ ግፊት በብዙ ፕሬሸር ነው የኖረው። በጣም ብዙ ሰዎች እየጠሉት የሚናገረው እውነት ሆኖ ሳለ ይዋሹበት እየገፉት በብዙ ነገር ውስጥ ነው ያለፈው። ሰዎች ለጥቅም ሲፈልጉት ለእንጀራ ሲፈልጉት በልተው ጠጥተው ከዛ ድጋሚ እንዲያበላቸው እንዲያጠጣቸው ሲፈልጉት የልባቸውን ሐሳብ እያወቀ በጣም የሚወዳቸው እነ ጴጥሮስ እየካዱት ግን ኢየሱስ ሚሽን ስለነበረው ሚሽኑ አባቱ የላከው ሚሽን ልጅነቱ በልጅነቱ ሳቲስፋይድ የሆነ ስለነበረ የሚሆነውን ነገር አያይም። እልፍ ማለት ሲኖርበት እልፍ ይላል። ይቅር ማለት ሲኖርበት ይቅር ይላቸዋል። መተው ሲኖርበት ይተዋል። ስለዚህ እሱ የሚሰማው ከአባቱ ነው። እኛም ደግሞ ከዚህ ቃል ስንሰማ ከተነገረን ስንሰማ የአቅምና የካፓቢሊቲ ማምጣት እንችላለን። ስለዚህ ወደዛ እምነት እንገባለን። ያንን ለመሆን እንችላለን ማለት ነው። ስለዚህ መስማት በጣም በክርስቲያን ህይወት ውስጥ በእኛ ህይወት ውስጥ ትክክለኛ ሰክሰስፉል የሆነ ክርስትና ለመኖር ምንሰማበት ስፍራ በጣም አስፈላጊና ኢምፖርታንት ነው ማለት ነው። በህይወታችን የምንገልጠውን ነገር እንድንገልጥ በጣም አስፈላጊ ነገር ነው። እግዚአብሔር ቃልም ሲናገር ያዕቆብ ምዕራፍ 4 ላይ እንደዛ ነው የሚል ለትሁታን ጸጋን ይሰጣል።
ትዕቢተኞችን ደግሞ ምን ይላቸዋል? ይቃወማቸዋልና እግዚአብሔር ያለንን ነገር ካላደረግን ቃሉ ራሱ ምንድነው? እግዚአብሔር ራሱ ነው የሚቃወመን። ለምን? ትዕቢትን እያደረግ ነው። ብዙ ጊዜ ቴዶ የሚያስተምረን ትምህርት አለን የሚገርመኝ። እግዚአብሔር ልጅ ነሽ ብሎኝ እንግዲህ ኤፌሶን ምዕራፍ 1 ቁጥር 4 ላይ አለ እንግዲህ በፊቱ ነውር አልባና ቅዱሳን እንድትሆኑ በፍቅሩ ይላል። በክርስቶስ መርጦናል። እንደዛ ተመርጠን ሳለ በፊት ለፊቱ ቆመን ይላል በጸሎት እኔ በቃ ኃጢአተኛ እኔ እንደዚህ ስንለው እያመጽን ነው። ማን አለን? ቃሉ አልነገረንም። ስለዚህ አሰማማችን ከኃጢአታችን፣ አሰማማችን ከድካማችን፣ አሰማማችን እያለፍነው ካለው ሪያሊቲ ከሆነ በቃ ከዛ ዝም ብለን ምንድነው የምንሆነው ማለት ነው? የጨለማው መጫወቻ የዚህ ዓለም መጫወቻ አንሆንና ከአሸናፊዎች ትበልጣላችሁ ሰው ከአሸናፊ የሚለው ቃል ለኛ ላይሰራ ነው ማለት ነው። ከአሸናፊዎች የምንበልጠው በእግዚአብሔር ቃል ነው። ናችሁ ሲል ነው አይደለሁም ተብሎ ተጽፏል። የስ ለጊዜው ደካማ ሊሆን ይችላል። የስ ለጊዜው የሆነ ነገር ታይቶብኝ ሊሆን ይችላል። ግን እውነቴ እሱ አይደለም። ስለዚህ ሁሌ የምንማረው ነገር አለ። ትሩዝ እና ሪያሊቲ ይለያያሉ። ስለዚህ እውነታችን ሁሌ የእግዚአብሔር ቃል ሊሆን ይገባል። ሪያሊቲን መከተል የለብንም። ስለዚህ መስማታችን ከሪያሊቲ ሳይሆን ከእግዚአብሔር ቃል። ኢየሱስም ሲጠራን ያንን ያለው እኔ እውነትም መንገድም ነኝ። ስለዚህ እውነት የሆነው ደግሞ ማን ነው? ክርስቶስ ከሆነ በክርስቶስ ያገኘነው ማንነት ሁሉ የኛ እውነት ነው። በምንም ሁኔታ ውስጥ ልንሆን እንችላለን። በምንም ድካም ውስጥ ልንሆን እንችላለን። ግን ያ የኔና የናንተ እውነት ነው። ቃሉ የነገረን ያ የኔና የናንተ እድል ነውና አሰማማችን ከቃሉ ሲሆን ህይወታችን ላይ የሚገለጡት ነገሮች የሚሆኑት ነገሮች ምን ይሆናሉ ማለት ነው? የተለየ ምንድነው አውትካም ነው የሚኖራቸው። በፊት ከተለማመድ ነው በፊት ካወቅ ነው የተለየ አውትካም በአማርኛ ምንድነው የሚባለው? ማለት ገጽታው ይለያል። የሚገለጠው ነገር ይለያል። ፈሪ ከነበርን ወዴት እንመጣለን ማለት ነው? የእግዚአብሔር የፍርሃትን መንፈስ አልተሰጠኝም ብለን ወዴት ያ ቃል ወደሚነግረን የኃይል የፍቅርና ራስን የመግዛት መንፈስ ተሰጥቶኛል በሚለው እንለውጠውና ያንን ኤክሰርሳይዝ ማድረግ እንጀምራለን። ስለዚህ መስማታችን ከእግዚአብሔር ቃል መሆን አለበት። እግዚአብሔር ቃልም ሲነግረን ራሳችሁን መንፈሳዊ ለማድረግ ራሳችንን እንድናስለምደው የምንለማመደው ነገር ነው። ኤክሰርሳይዝ የምናደርገው ነገር ነው። እለት ሰከንድ እየተሰማን አይደለም የእግዚአብሔር ልጅ ነን የምንለው። ስለበረታን አይደለም የእግዚአብሔር ልጅ ነን የምንለው። ስለደከምንም አይደለም የእግዚአብሔር ልጅ ነን የምንለው። ስለተባልን ነው። ሰማይ ስለወሰነ ነው። ሰማይ ስላለ ነው። በቃ አንድ ጊዜ ፈርሞ አጽድቋል። በምን? በደሙ ኢየሱስ በቃ ጨርሷል ስላለን ነው። አይ ካለን ደግሞ ከእግዚአብሔር ጋር እንቃወም። ልክ አይደለም ኢየሱስ መምጣቱ እኮ ልክ አይደለም ማለት ነው። በሌላ አማርኛ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ካልኩት በቃ ምንም ፋይዳ የለውም። ያንተ ስራ ፋይዳ የለውም። ስቲል ይሄው እኔ ያው ነኝ እያልኩ ምን እያመጽኩ ነው። ስለዚህ በቃሉ ላይ ቆሜ ሳይሆን በምኑ ላይ ቆሜ ነው እያወራሁት ያለሁት ማለት ነው። ከቃሉ ሰምቼ ሳይሆን ከሁኔታዬ ከድካሜ። ኢየሱስ አንድ ቦታ ሲነግራቸው እንደውም አለትና አሸዋ ቤቱን በአለቱ ላይ የሰራው ሰው ጎርፍም መጣ ነፋስም መጣ በቃ አይነቃነቅም። ልጅ ነኝ አልነቃነቅም። ተወድጃለሁ አልነቃነቅም። ጸድቄያለሁ አልነቃነቅም። ነፋስ አለ ጎርፍ አለ በቃ እሱ ግን እውነቴ አይደለም። እሱ እውነቴ ሊሆን አይችልም። እሱ አቅሜ ሊሆን አይችልምና መስማታችንን ኬት እንደምናደርገው በጣም ልናስተውልበትና ልንጠነቀቅበት የሚገባን ጉዳይ ነው። እኛ የተወደድነው በዚህ ፍቅር ነው። ይህን ፍቅርም ነው ደግሞ ያፈሰሰልን። በዚህ ፍቅርም ነው ኑሮ የተባልነው። ይህን ፍቅር ልናወጣው የምንችለው በመጀመሪያ ራሳችን በዚህ ፍቅር መወደዳችን ስናቅ። ቀደም ስለ ይቅርታ እያወራው ነበር። ኢየሱስ አንድ ነገር አለ። እግዚአብሔርን በሙሉ ልብ በሙሉ ሐሳብ በሙሉ ኃይልህ ምን ውደደው። ከዛ ደግሞ ባልንጀራህን ይልና ደግሞ እንደራስህ ውደደው አለ። እኔ ራሴን ሳልወድ ባልንጀራዬን መውደድ አልችልም። እኔ ራሴን ይቅር ሳልል ባልንጀራዬን ይቅር ልል አልችልም። ስለዚህ ብዙ ጊዜ ምን ደክምበት ነገር ምንድነው? መጀመሪያ ለራሳችንን
መስራት አለብን። ምን አድርገን ለራሳችን በዚህ ፍቅር ውስጥ ራሳችንን ማየት መቻል አለብን። መወደዳችን ሪል ፐርሰናላይዝድ ሆኖ እኛ ጋር ሊመጣ ይገባል። መስማታችን ከእግዚአብሔር ቃል ብቻ ሊሆን ይገባል። ልጅነቴን እርግጠኛ ልሆንበት፣ ልጅነታችሁን እርግጠኛ ልትሆኑ፣ በእግዚአብሔር መወደዳችሁን እርግጠኛ ልትሆኑበት የማትደራደሩበት ጉዳይ በቃ የፈለገ ነገር ውስጥ ብንሆን የማንደራደርበት ጉዳይ፣ ድካም ውስጥ ብንሆን ብርታት ውስጥ ብንሆን የማንደራደርበት ጉዳይ። ልክ እኛ ራሳችንን በዛ ፍቅር ውስጥ መርስ አድርገን መኖር ስንጀምር ያንን ፍቅር በህይወታችን በራሳችን ኤክሰርሳይዝ ስናደርግ ያ በልባችን የፈሰውን ፍቅር አውጥተን ለሌሎች ፖር አውት ማድረግ መስጠት በጣም ቀላልና ቀላል። ለዛ ነው የተጠየቅነው በኢየሱስ በመጀመሪያ ምን ራሳችንን እንድንወድ፣ ከዛ ራሳችንን ከወደድን በኋላ በዛው ፍቅር ደግሞ ማን ባልንጀራችንን እንድንወደው። ስለዚህ እኔ የእግዚአብሔር ልጅ ከሆንኩኝ አጠገቤ ያለው ወንድሜ የእግዚአብሔር ልጅ ነው። ስለዚህ እኔ ራሴን እንደ እግዚአብሔር ልጅ ካየሁኝ አጠገቤ ያለው ወንድሜ የእግዚአብሔር ልጅ ነው። እኔ በአምላክ መንፈስ ከታጠብኩኝ፣ በአምላክ መንፈስ ከተቀደስኩኝ፣ እኔ በአምላክ መንፈስ ከጸደቅኩኝ፣ በአብ ቀኝ አጠገቤ ያለው ወንድሜ ተቀምጧል። ስለዚህ ራሱን ፍቅር ነው መልሼ ለባልንጀራ አፕላይ ማድረግ። ስለዚህ አሁን ይህን ሰውዬ ተቀየሚው ቢባል እንዴት ነው ሰማይ ያከበረውን ሰው እኔ መቃወመው ማለት ነው? ሰማይ ያከበረውን ሰው እንዴት ነው እኔ አልወድህም በድለኸኛል ምለው? ለምን ደሴም ነገር ሼር እያደረግን ነው። እኔ በተወደድኩበት ማንነት እሱን የመውደድ አቅም አገኛለሁ። ራሴን ግን ካልወደድኩ፣ ራሴን የእግዚአብሔር ቃል የሚለኝን የእግዚአብሔር ቃል የሚነግረኝን ስለራሴ እኔ ካላመንኩበት እኔ ማንጸባርቀው እዛም ሰው ላይ ያንን ነው ማለት ነው። ስለዚህ እኔ ይቅር አልተባልኩም የሚል እምነት ውስጤ ካለ ያንንም ሰው ይቅር ላልል ነው ማለት ነው። ስለዚህ ብዙ ጊዜ ራሳችን ላይ በእግዚአብሔር ቃል ሰምተን ራሳችን ላይ ካልሰራን የሚሆነው ነገር ምንድነው? ቀጥታ መስማታችን ከሌላ ቦታ ከሆነ አንቺ በደለኛ ነሽ ክስን የምናስተናግድ ከሆነ ጠላት ያለንን እያስቆጠረን ይሄን አርግሻል ካለ እኛም ቆጣሪ ነው የምንሆነው። ለምን? የምንመላለሰው በዚህ እውነት ስለሆነ ማለት ነው። ግን እኛ እውነታችን ቅድም እንዳለን በኩላችሁ አንደኛ ቆሮንቶስ ምዕራፍ 13 ይሄ እግዚአብሔር ፍቅር ነው፣ እግዚአብሔር የሚያየን እንደዛ ነው፣ በደልን አይቆጥርም፣ ይሄ ጋድሊ ላቭ ነው፣ ይሄ ፍቅር እንደዚህ ነው የሚሰራው፣ እንደዚህ ነው የሚያደርገው። ያ ፍቅር ውስጥ ራሳችንን ስናይ ሌላውን ሰው ደግሞ በደንብ አድርገን እዛ ፍቅር ውስጥ እናየዋለን። ለራሳችን የምንሰጠውን ቫልዩ አጠገባችን ላለ ወንድም ባል ሊሆን ይችላል፣ ሚስት ሊሆን ይችላል፣ ልጆች ሊሆኑ ይችላሉ። በዛው ፍቅር ውስጥ ነው የምንወዳቸው። አብረናቸው የምንሄድ አገልጋዮች ቢሆኑ፣ ፓስተሮች ቢሆኑ፣ ነቢያት ቢሆኑ በዚሁ ፍቅር ነው የምናያቸው። ቢወድቁ እንደሚነሱ እናውቃለን። ቢደክሙ የእግዚአብሔር ልጆች እንደሆኑ እናውቃለን። ልክ ለራሳችን የሰጠነውን ፕሪቪሌጅ ለነሱ እንሰጣቸዋለን ማለት ነው። እና ፍቅር ይሄን ያልኩበት ነገር ምንድነው? ለምንኖረው ኑሮ የምንሰማበት ስፍራ በጣም አስፈላጊ ነው። ከማን ነው የምንሰማው? እዚህ ቅድም እንዳየነው ሮሜ 12 ላይ እንዳየነው መስማት ከእግዚአብሔር ቃል ነው ይላል። እምነት ከመስማት ነው። 10:17 ላይ እምነት ከመስማት ነው። ስለዚህ እምነቴ የሚመጣው ከምሰማው ነገር ነው። ስለዚህ ሰይጣን ሹክ ያለኝን አንቺ ይቅር አልተባልሽም፣ አንቺ እንደዚህ ነሽ ካለኝ እኔ እኮ ይቅር አልተባልኩም ብዬ ቁጭ ብዬ ሳለቅስ ስራዬ ተሰርቶ አልቆ የዛሬ 2000 ዓመት ገና እኔ ለኔ ሳይሆን ለትውልዴ ገና ከኔ ዘር ላይ የሚቀጥሉትን ሁሉ ጠርቆ ኃጢአትን የዓለምን ኃጢአት ሰግስጎ በመስቀሉ ላይ ጠርቆት ሳለ እኔ ያወረድኩኝ ካለቀስኩኝ ክስ እየተቀበልኩኝ ከጨለማ ካለቀስኩኝ የወንድሞች ከታች ተጥሏል እያለኝ ግን መጥቶ የሚከሰኝ ከሆነና የሱን ክስ እኔ እየተቀበልኩኝ ምኖር ከሆነ ሌሎችን እኔ ለመክሰስ በጣም አንደኛ ሆናለሁ ማለት ነውና አሰማማችን ትክክለኛ ከእግዚአብሔር ቃል ሊሆን ይገባል። በእግዚአብሔር ቃል ውስጥ ያለ አሰማም ነው የኛን እምነት የሚገልጠው። ስለዚህ ያንን የሰይጣንን ድምጽ ካመንኩት፣ ያንን የሰዎች የሚነግሩኝን ነገር ካመንኩት ሀፕን የሚያደርግብኝ እሱ ያመንኩት ነው። እኔ ደካማ ነኝ ካልኩኝ ደካማ፣ እኔ በክርስቶስ ኢየሱስ ከአሸናፊዎች እበልጣለሁ ካልኩኝ መብቴ ነው። በቃ ቃሉ ብሎኛል፣ ይሄን ነው ማምነው ካልኩኝ በቃ እኔ ስበልጥ ነው የምገኘው። ስፈራ አልገኝም፣ ስደነግጥ አልገኝም።
ስለዚህ አሰማማችን ከእግዚአብሔር ቃል እንዲሆን በጣም በማስተዋል በቃ ከየት እንደሰማን ማን እንደነገረን እርግጠኛ ልንሆን ይገባል። ስፔሻሊ ስለራሳችንን ካዳንን እርግጠኛ ሆኑ ባልንጀሮቻችንን በዛ እይታ ነው ምንወደው። እይታችን ሲቀየር ብዙ ጊዜ የሚገርመኝ አንድ ነገር አለ። በጣም በቃ ክፉ ናቸው የተባሉ ሰዎች ምናምን ትንቢት ሲመጣላቸው እግዚአብሔር አንዳንዶቹን እንደ ልቤ ይላቸዋል፣ አንዳንዶቹን እሷ እኮ በጣም እንዲናት ምናምናም ተብሎ እንዴ ብላችሁ እንግዲህ ደንግጣችሁ ካወቃችሁ ማለት ነው። የእግዚአብሔር እይታ ኢትስ ዲፍረንት። በቃ እግዚአብሔር የሚያይበት አይን ሐሳባችሁ ከሐሳቤ ምን ሰማይ ከምድር እንደሚርቅ ሩቅ ነው። እግዚአብሔር እንደሚያይን እኛ እንኳን ስለራሳችን እንደዛ እናይም። የእግዚአብሔር እይታ ይብዛልን። ራሳችን እንኳን የምናየው በእግዚአብሔር እይታ ቢሆን ሌላውን ሰው በዛ እይታ ነው የምናየው። እግዚአብሔር እኔን ሲያይ አለው እይታ። የምተማመንባት ልጄ ሊለኝ ይችላል። እኔ ደግሞ እሱ ግን በቃ የምታመንባት ልጄ ሊል ይችላል። እይታ አለው እግዚአብሔር። እግዚአብሔር የነገረንን ሁሉ የሚነግረን፣ ልጅነታችንን የሚነግረን፣ መወደዳችንን የሚነግረን፣ ትችያለሽ የሚለን ማንንም ተማምኖ አይደለም፣ ራሱን ተማምኖ ነው። ከኛ አቢሊቲም ኬፓቢሊቲም ፈልጎ አይደለም። በራሱ ኤቢሊቲ በራሱ ኬፓቢሊቲ እግዚአብሔር ይወዳል፣ ይናገራል። ምንም ነገር ሲናገር እኛ ጋር ምንም ሳይኖር እግዚአብሔር እንደዚህ እኮ ትሆኛለሽ ይለናል። ይሁት ንግግሩን እንኳን ባዶ ሆናችሁ እግዚአብሔር አንቺ እኮ ባለጠጋ ነሽ ሊል ይችላል። በቃ እግዚአብሔር ከተናገረ እሱ ማመን ብቻ ነው። እኔ ኤልያስ ይገርመኛል። ያቺ ሰባርታ ወዳለችው ሴት ሂድ እሷ ጋር ምግብ አዘጋጅቻለሁ ተብሎ ይሄዳል። ሰውዬ የለኝም አንድ ማድጋ ገና ቂጣ ጋግሬ ጨርሼ ምሰጠው ነው እያለችው አይ አለ ብሎኛል። ማሰማይ በቃ ሰምቻለሁ። ከእግዚአብሔር ቃል ወጥቷል። አረ የለኝም ይሆንና ልጄና እኔ በልተኔ ምን እንደውም እንደዛ ኮን እንደውም የመጀመሪያው ለኔ አምጪ። ምን አይነት ኮንፊደንስ ነው? በቃ ይሄ ነው እምነታችን። እንደዛ በቃ ከተነገረን ንቅንቅ የለም። ሰው እየነገረችው የለም እያለች እኮ ነው ባለቤቷ ሂድ ብላ እሷ ናት ሴትዮዋ ተብሎ የተጠቆመው። የለኝም አንድ ናት ያለችው እሷ። እኔና ልጄ በልተን የምንሞተው ነው፣ ሌላ ነገር የለም። ሁኔታው መቼም የምናልፍበት መቼም መንገድ ሰዎች ራሳችን ራሱ ስለራሳችን የእግዚአብሔር ቃል የሚለንን ፕሩፍ የሚያደርግ ነገር የለም። የእግዚአብሔር ቃልን ፕሩፍ የሚያደርግ ራሱ እግዚአብሔር ብቻ ነው። እዚህ ልጅ ነን ስንል ተሰምቶን አይደለም፣ ቃሉ ስለሚል ነው። ተወደናል ስንል ስለተሰማን አይደለም፣ ስለተወደድን ነው። በቃ አለቀ። ፈጽሞ ስለጨረሰው ነው፣ እግዚአብሔር ስለሰራው ነው። እና አሰማማችን ሁሉ ከእግዚአብሔር ቃል እንዲሆን፣ እይታችን የምናየው ነገር ሁሉ ከእግዚአብሔር ቃል እንዲሆን እግዚአብሔር ያብዛልንና እቺ ናት ስትገርመኝ የነበረውና ይገርመኛል። እንደውም እዚሁ ላይ ስጨምር አንድ የሚገርመኝ ቃል አለ። ያዕቆብ 4:4 ላይ 4:1 ላይ እንደዚህ ይላቸዋል። አሰማሙ ከእግዚአብሔር ቃል ያልሆነ ሰው ማለት ነው ምን እንደሚያደርግ በትርጉሙ ነው ማለብላችሁ። እንደዚህ ይላችኋል። በእናንተ መካከል ያለው ጦርነት ጠብ ከየት የመጣ ነው ብሎ ይጠይቃችኋል። በውስጣችሁ ከሚዋጉ ምኞቶቻችሁ አይደለምን? ትመኛላችሁ ነገር ግን አታገኙም፣ ትገድላላችሁ በብርቱም ትመኛላችሁ ልታገኙም አትችሉም፣ ትጣላላችሁ ትዋጋላችሁ አትለምኑምና ለእናንተ አይሆንም። ትለምናላችሁ ግን አትቀበሉም፣ ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። ከዛ ያለ አመንዝሮች ሆይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን? ስለዚህ እኔ ከእግዚአብሔር ቃል ውጭ የሆነ ነገር ስሰማ በቃ ይሄ ነው የሚሆነው። ውስጥ ጦርነት፣ ጠብ፣ ከራሴ ጋር መጋጨት፣ ጭንቀት፣ እመኛለሁ፣ እፈልጋለሁ፣ አላገኝም፣ እገድላለሁ። ትገድላላችሁ ማለት አሁን ለምሳሌ በሐሜት በቃ እንዴት እሷ እንደዚህ ተሳካላት ኦር እሱ እንዴት ተሳካላት ሳምቲንግ ያለን ሰዎችን በአፋችን እንገድላለን። እንደዛ እንደማለት በብርቱ እንመኛለን። ትመኛላችሁ ልታገኙት አትችሉም፣ ትጣላላችሁ ትዋጋላችሁ አትለምኑምና ለእናንተ አይሆንም። ስለዚህ እነዚህ ሰዎች እኮ ምን እያሉ ነው? ከዛ ደግሞ ትለምናላችሁ ይላችኋል ግን አትቀበሉ። ለምንድን ነው ለምነው ማይቀበሉት?
ምክንያቱም የሚለምኑት ለራሳቸው ስጋዊ ደስታ ከራሳቸው ተነስተው ነው የሚለምኑት እነሱ ሰዎች ከስጋቸው ደስታ ከስሜታቸው እንግዲህ ደስታ ስሜት ከራሳቸው ከስጋ ደስታ ከራሳቸው ከክፉ ምን ይላል ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁ ነው ስለዚህ እነዚህ ሰዎች የሚሰሙት ምንድነው ከክፉ ምኞታቸው እዚህ ጋር የተናገረው ማለት ነው ከክፉ ምኞታቸው የሚሰሙ ከእግዚአብሔር ላይ ያመጹ ቃሉ ላይ ያመጹ ከታች ነው ከዛ ሚላቸው ማለት ነው እንደዛ አመንዝሮች ወይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁም ምን ስለዚህ ዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል ወይስ በውስጣችሁ ያሳደረው መንፈስ አብዝቶ ይቀናል በማለት መጽሐፍ የተናገረው በከንቱ ይመስላችኋልን ነገር ግን ጸጋን አብዝቶ ይሰጠናል መጽሐፍም እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ያለው ለዚህ ነው ስለዚህ ከእግዚአብሔር ቃል ሰምቶ የማይጸልይ እንኳን ሰው ሰምቶ የማይሄድ ሰው እንኳን ምንድነው መጨረሻው ይሄ ነው በቃ ጦርና ጠብ ይለምናል አይቀበልም ከዓለም ጋር ምንድነው ወዳጅ ነው ስለዚህ ዓለም አልዳንክም ስትለው እሱ ማብራው እኔ ኃጢአተኛ ነኝ ይላል ቃሉ ግን ሌላ ነገር ነው የሚለው ቃሉ ግን ድነሃል ነው የሚለው ቃሉ ግን ትችላለህ ነው የሚለው ቃሉ ግን አንተ የሚጎዳህ የለም ይለዋል እኔ ግን ይጎዳኛል ካልኩኝ ከማን ጋር እየተወዳጀው ነው የእግዚአብሔር ጠላት እየሆንኩ ነው ማለት ነው እና የምንሰማበት ስፍራ እጅጉን ለኛ አስፈላጊ ነው በማስተዋል ከቃሉ ውጭ ያለውን ወደ ውጭ ከቃሉ ውጭ ያለውን ወደ ውጭ ከእግዚአብሔር ቃል ውጭ ያለውን ወደ ውጭ የእግዚአብሔር ቃልን ደግሞ ወደ ውስጣችን እየከተትን የእግዚአብሔርን ቃል በደንብ አድርገን በማስተዋል ልንናገረው እንድንኖረው ይገባናል ማለት ነው ስለዚህ መስማታችን ከእግዚአብሔር ቃል ብቻ ይሁን የእግዚአብሔር ቃል ሌላ ቦታ የሚናገረው ነገር አለን የሚገርመኝ ነበርና ምን ይላል ሳታቋርጡ ጸልዩ ይላል እንዴት ነው ሳይቋረጥ የሚጸልዩ ሳይቋረጥ መጸለይ ማለት ተባረክ የ24/7 ተኝቼም ተባረክ ነው እንዴ ምንድነው ሳይቋረጥ መጸለይ ይገርመኝ ነበር ሳይቋርጡ መጸለይ ማለት በቃ በቃል ውስጥ ለመቆየት ነው በቃ ከዛ ውጪ ዕውቀት እንዳይኖራችሁ ራሳችሁ ምንድነው መግደል ነው በቃ ምክንያቱም ኮኔክሽን እንዳይጠፋ እንዳይቋረጥ ማድረግ ነው ህልውናው እንዳይጠፋ ማድረግ ነው መንፈስ ቅዱስ አሁን ለምሳሌ ብዙዎቻችን ይቀር አለ ማለት በውስጣችን ቂም በውስጣችን ቁጣ ንዴት ይዘን ስንተኛ አቋርጠን ጸሎት ማለት ነው አቋርጠን ምን እያደረግን ነው ማለት ነው ከመንፈሱ ከጸሎት መንፈሱ እየወጣን ነው ማለት ነው ስለዚህ ከህልውናው መውጣት ማለት ነው ሳታቋርጡ ጸልዩ ተብለና ተኝተን መቼስ አንጸልይ ማለት እንዴት ነው እንግዲህ ይሄን ተኝተን አንጸልይ ስለዚህ መስማታችን ከእግዚአብሔር ቃል ከሆነ ግን ያልተቋረጠ ጸሎትን እናደርጋለን ሁሉ ጊዜ በህልውና ውስጥ ሁሉ ጊዜ እግዚአብሔር ከኛ ጋር ሆኖ ስለዚህ መስማታችን ከእግዚአብሔር ቃል መሆኑ ጥቅሙ ለራሳችን ነው ለእግዚአብሔር አይደለም ለሰዎች አይደለም ስጋችን አይመቸውም ያ የስጋ ባህሪ ነው እግዚአብሔር ቃልም ስለሚናገር ስጋ በመንፈስ ላይ መንፈስ በስጋ ላይ እርስ በርሳቸው ይቃወማሉ ስለዚህ ፍላጎታቸው የተለያየ ነው እዚህኛ ለመንፈሳችን አድልተን መንፈሳችን ደግሞ የቃሉን ስለሚወድ በዛ ላይ ስንጠነክር በዛ ላይ መስማታችን ከቃሉ ብቻ ሲሆን እንግዲህ ምን እንደምንሆን ማሰብ ነው ያልተቋረጠ ጸሎት በእኛ ቤት ይሆናል ያልተቋረጠ ጸሎት በእናንተ ቤት ይሆናል ማለት ነው ስለዚህ እግዚአብሔር የሚፈልገውን በቃል ውስጥ የሚጠይቀንን ነገር ልናረግ ይገባል እነዚህ ሁሉ ቃሉን ላወጣ ነው ሳታቋርጡ ጸልዩ የሚለውን ማለት ነው እንደና አንደኛ ተሰሎንቄ 5:17 እንደዚህ ይላል ሳታቋርጡ ጸልዩ በሁሉ አመስግኑ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና
ይልና ከታች ከላይ ሲጀምር ነው ከ16 የሚለው ሁሉ ጊዜ ደስ ይበላችሁ ይላችኋል ማለት ነው። ከዛ በኋላ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፍቃድ የማ ፍቃድ ነው? የእግዚአብሔር ፍቃድ። እኔና እናንተ ሳናቋርጥ መጸለይ ይሄ የእግዚአብሔር ፍቃድ። በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ከዛ ይልና 19 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ ይላል። ከዛ ከማናቸውም አይነት ክፉ ነገር ራቁ። እና ታዲያ እንዴት ነው ሳታቋርጡ ጸልዩ? እንዴት ነው ሳናቋርጥ በሁሉ እያመሰገንን ተባረክ 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 አንተ ድንቅ ነህ አንተ ድንቅ ተኝተን መቼስ አንልም አይደል? ስለዚህ በዛ መንፈስ ውስጥ ሆነን ምንድነው መቀመጥ እዚህ ጋር ከታች በደንብ አድርጎ የሚገልጸው ነገር አለ። እዚህ ተቆጥቶ የሚተኛ ሰው ቁጣን ይዞ ቂምን ይዞ በደልን ይዞ ቃሉ የማይፈቅደውን ሁሉ ይዞ የሚተኛ ሰው ጸሎቱን ያቋርጣል ማለት ነው። ስለዚህ ሌሊታችንን እንቅልፋችን ያልተቋረጠ ሪሌሽንሺፕ እንዲኖረን ጸሎታችን እንዳይቋረጥ ምንድነው የምናደርገው ማለት ነው? እናራግፋለን። ከእግዚአብሔር ቃል ያልሰማናቸውን ሁሉ እናወጣና እንጥልና ራሳችንን በእግዚአብሔር ቃል አድሰን እንተኛለን ማለት ነው። ስለዚህ ያልተቋረጠ ጸሎት ያልተቋረጠ ህልውና ሁሌ ከኛ ጋር አለ ማለት ነው። ይሄ የማ ፍቃድ ነው? የእግዚአብሔር ፍቃድ ለሁላችን። እዚህ ከላይ እንደውም ይለዋል ከወንድሞቻችን ጋር ያለን ህብረት ከላይ ሄዳችሁ ስታነቡ ይናገራል። እንዴት አድርገን በደንብ አድርጎ ስለ ቁጣ ይነግረናል። ሄጄ ባነበው ደስ ይላል። እንደዚህ ይላቸዋል፣ ወንድሞች ሆይ ስለ ጌታ መምጣትና እንዴት እንደሚጠብቁ እየነገራቸው ነው። ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሃሌሉያ። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እንግዲያስ እንንቃ፣ በመጠን እንኖር እንጂ እንደሌሎች አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋሉና የሚሰክሩም በሌሊት ይሰክራሉና። እኛ ግን ከቀን ስለሆንን የእምነትንና የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኑር ይነግረናል። ምን? የእምነትና የፍቅርን ጥሩር የመዳንን ተስፋ። ከዛስ እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃ ብንሆን የምናንቀላፋ ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱን ሌላውን ያንጻው። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ልክ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ እያለ በደንብ አድርጎ ነው የሚነግራቸው። እንዴት ሰላማቸውን ጠብቀው ያልተቋረጠ ጸሎት እንደሚጸለይ በደንብ አድርጎ ነው የሚናገረው ማለት ነው። በደንብ እየገባኝ የመጣው እኔ አሁን ነው። ምክንያቱም ሳታቋርጥ እንዴት ሳላቋርጥ ልጸልይ እችላለሁ? ከዚህ ሁሉ ጊዜ ማሰብ ያለብኝ
ስለምንድን ነው? ስለ ጌታ ይቅር ስለመባሌ፣ ሌሎችን ይቅር ስለማለቴ፣ ቃሉ የሚለኝን ማድረጌ፣ ከቃሉ ሰምቼ ማድረጌ እኔ ሳላቋርጥ እንደምጸልይ ገብቶኛል። ከቃሉ ውጭ ያለውን ወደ ውጪ ቅድም እንዳልኩት ቃሉ የሚለውን ወደ ውስጣችን እያደረግን ያልተቋረጠ ጸሎት፣ ያልተቋረጠ ህልውና ስንተኛ በዛ መንፈስ፣ ስንነሳ በዛ መንፈስ እንዴት ደስ እንደሚል እንግዲህ አስቡት። ይሄ የማን ፍቃድ ነው? በኢየሱስ ክርስቶስ የእግዚአብሔር ፍቃድ ነው፣ ለኔና ለእናንተ ማለት ነው። ስለዚህ መስማታችን ሁሉ ከቃሉ ይሁንልን። ሮሜ 10:17 ላይ እንዳለው የመስማታችን ሁሉ ከእግዚአብሔር ቃል ይሁን። የምንሰማው ከእግዚአብሔር ቃል ብቻ ይሁን፣ በእግዚአብሔር ቃል ብቻ ይሁን፣ በእግዚአብሔር ቃል ብቻ ይሁን፣ በእግዚአብሔር ቃል ብቻ ይሁን እና ይሄ ነው ያለኝ። ተባረኩ፣ ለምልሙ። በዚህ ስላላችሁ ሁሉ አመሰግናለሁ።